ሰላም ሰላም፣ እንዴት ናችሁ ሁላችሁም? ዛሬ በሀያ በሀያኛው ቀን ሀያ ተገናኝተናል። 21 ሳይሆን 21 እያልኩኝ ነው። ዛሬ እንዴት ነው ሽፍት የምናደርገው በሚል ርዕስ እየተወያየን ነው ከአልሚ ጋር። ያው ብዙዎቻችን መቀየር መለወጥ እንፈልጋለን አይደል? ግን እንዴት ነው የምንቀየረው? እንዴት ነው የምንለወጠው የሚለውን ነገር አልሚ ትንሽ ነገር ትለናለች። አልሚዬ እንኳን ደህና መጣሽ። ዛሬስ ምን ትይናለሽ? ቴንኪዩ እንዴት ናችሁ? የአይንዬ ቤተሰብ ወገን ዘመድ እንዴት ናችሁ? የስ ትልቁ ነገር አይደንቲፋይ ሽፍት ማድረግ ቢከብድም ግን ደግሞ የሰው ልጅ ተስቱመኒ ያደረገው ደግሞ አያቅተን ብዬ አስባለሁ። ምክንያቱም ያለ ለውጥ እስከመጣን ድረስ የስ ጥሩ ነው ያለ ነው፣ ግን ካለንበት ምን ያስፈልጋል የሚለው ነገር ግን ዲፕሊ ማየት ያስፈልገናል። ቶታሊ ስፔሻሊ ውጭ ሀገር ላለ ነው ማለት ነው። አውሮፓ፣ አሜሪካ፣ ካናዳ የስ እየሰራን ነው፣ እየኖርን ነው፣ ጤነኞች ነን፣ ፋሚሊ አለን፣ እግዚአብሔር የተመሰገነ። ግን ምን ይጨመርበት የሚለው ነገር ግን ካለንበት ሌላ የተሻለ ነገር ደግሞ በህይወታችን ዙሪያ የሆነ ነገር ያስፈልገናል። የሆነ ነገር በቃ ያነስን ነገር እንኳን ባይኖር ግን ውስጣችን ግን የሆነ ነገር ይፈልጋል። እኛ ጋር ያለው ኢነርጂ፣ እኛ ጋር ያለው ውስጥ የሆነ ነገር የሚፈልገው ነገር ወጥተን ስንሰራ እግዚአብሔር የሰጠን ዩኒክ የሆነ በቃ የሆነ ነገር እኛ ምንሰራው ነገር አለ፣ ግን ያላወጣ ነው፣ ግን ያላየ ነው፣ ግን ያልሞከር ነው፣ ግን ቴስት ያላረግ ነው። ሰው እንዴት ነው ብትሉ ማለት ነው የ5 ዓመት ጆርኔ ሳየው ለእኔ አልማዝ እንደ አልማት ፋይንድ አውት አደረግኳት። የስ አልማዝ ጎበዝ ነበረች፣ ብዙ ነገር ራእይ ነበራት፣ ግን ራእዩ አሁን እውን ያደረገችው 5 ዓመት ጆርና ማለት ነው። ራሷን ስታቅ፣ ራሷን ስትጠብቅ፣ ለፋሚሊዋ ስትኖር፣ ለትዳሯ ስትኖር ኮታስ ውስጧ ላይ መጀመሪያ ተሰራና አንድ የሰው ልጅ ከዛ ምን ያስባል? ስለሌላ ማህበረሰብ ማሰብ ይጀምራል። ለካ እኔ ለራሴ እየኖርኩ ነበረ፣ ግን እየኖርን ላልና እያላኖርን የነበር ነው። ምክንያቱ አናቆም የነበርንበት በእውነት እንደው አንዳንዴ መረረት አይደለም ለእግዚአብሔር፣ ግን የስ በቃ በጅምላ ነው እየኖርን የነበር ነው። አላውቅንበትም እንዴት መኖር እንዳለብን ለራሳችን ሁንን። ከዛ ደግሞ ናት ኦንሊ በገንዘብ እኮ ለሰው ልጅ የምትረዳው ሀሳብ የሚባል ነገር አይዲያ የሆነ ነገር በቃ እንዳይወድቅ የሚያስነሳ እዚህ አሁን ያየሁት ነገር ቢኖር የሰው ልጅ ከየት ተነሱ ምን ላይ እንደደረሰ አንገታችሁ የደፉ አይሆንላችሁም የተባሉ በተለያየ በስትረስ በተለያየ በፋሚሊ ጭንቀት በፋሚሊ አለመግባባት አሁን ምን ማድረግ ጀመሩ? ቀና ብሎ ሄደው ህይወትን ሰውን እየዘሩ ነው ያሉ የሰው ልጆች እና ስፔሻሊ ስደት ሀገር ላለን ማህበረሰብ ይሄንን ማይንድ ሽፍት ማምጣት ያስፈልገናል። ካለን የተሻለ ነገር ሆነን ለነገ መስራት ዛሬ መጀመር አለብን። ምንድነው ብትሉኝ እሱ አክሽን መውሰድ፣ አክሽን ለመማር አላማ ማድረግ፣ ሳክሪፋይ ማድረግ፣ ራእይ የሆነ ነገር ራእይ ይኑራል ውስጣችን ያለ እንዲወጣ ብዙ ነገር ያልተነገረልን ግን ማድረግ የምንፈልገው ለሰው ልጅ በብዙ ነገር ሆነን ማለፍ የምንችል ነው የሰው ልጆች እና ድሮ ያለፉ በጣም በጣም በብዙ እንደዚህ አይነት ነገር ስላልነበረ ይዞት አሙቆት አልፈዋል። ነፍሳቸው ይማራቸውና አሁን ግን እኛ ግን እግዚአብሔር ስለፈቀደልን ይሄ የሶሻል ሚዲያ የተለያየ የሶሻል ሚዲያ ግን እኛም የያዝነው ጥሩ ነገር ከውስጣችን ለሰው ልጅ ሁነን መኖር እንችላለን እና ዛሬን ግን መስራት አለብን እኛ ጋር መጀመሪያ ማለት ነው። መጀመሪያ ምንድነው የምናደርገው? ለትምህርት ለለውጥ በቃ እኔ ከማን አንሳለሁ የሚለውን ነገር መምጣት አለብን። የስ ሰርተን እየገባ ነው። ሰርተ ትገባለህ፣ ድራይቭ ታደርጋለህ፣ መኪና አለ፣ ሀውስ አለ ምናምን ኦፍኮርስ እዚህም ደግሞ ሞር እንደዛ ነው እየሰራህ ከ1 እስከ 2 ሰዓት ጊዜ ካለ ራስን መሆን ትችላለህ። እንደዚህ እንደፈለግከው ሆነህ ማለት ነው እና ችርስ ብያለሁ። አክሽን ውሰዱ፣ ሬጅስተር አድርጉ። ዛሬ አርብ ነው አይደለ? 20 የፌብሩዋሪ 20 ቀን ነው እንግዲህ። እስቲ ምን ላይ ደረሳችሁ? የሆነ ነገር እያደረጋችሁ ለራሳችሁ ለለውጥ ራስ ምን እያደረጋችሁ ነው? የምታደርጉት ነገር ምን አለ? ለየት ለማለት ካላችሁ ደረጃ ትንሽ ስቴፕ ለልጆቹ አርአያ ለመሆን ምን እየሰራችሁ ነው? ትልቁና ዋናው አክሽን ወስደን መማር ስንጀምር ግሎባል ማህበረሰብ ስናይ ግን ወርልድ ዋይድ ውመንስ ሆናችሁ ትቀራላችሁ። ምክንያቱ አንድ እናት እኮ የልጆች እናት ናት፣ የልጆች አርአያ ናት። ክችኑ ሁሉም ነው የምታደርገው። ከዛ ደግሞ ትንሽ ለራሷም ያስፈልጋታል። ምንድነው የምትሉኝ? ለራሷ ሜካፕ ያስፈልጋታል። በቃ መስተዋት አይታ ብቻ ሳይሆን ራሷ በራሷ እየተነጋገረች እሷ በቃ ከማንንም በላይ እንደሆነች መስራት መቻል አለባት። እሷ ከማን በቃ ሴት ልጅ እናት ማለት እናት ዓለም ናት። ዓለም እንደመሆና ደግሞ አልፋ ለሌላ ሰው ሆና አርአያ ሆና እንድታልፍ ምን ማድረግ አለባት? ራሷ ላይ ዛሬ ፋውንዴሽን ማድረግ አለባት። ፋውንዴሽናችሁን ለእናንተ ዛሬ ምንድነው ብትሉኝ ሬጅስተር አድርጋችሁ አይንዬ ጋር አይንዬ ባለትዳር የአንድ ልጅ እናት ናት።
በዛም ፓርታይም ሰራለች፣ ፓርታይም ደግሞ ለልጆቿ ጊዜ ትሰጣለች። እኔ ፉል ታይም እናት ነኝ። ልጆችን እየረዳሁኝ በምፈልገው ቋንቋ ላንጎጅ ኤኒቲንግ ቤት ስፔሻል የሆነ ስራ ሰርቼ ምግብ ኦሪጂናል የቤታችን ምን ስራ ታውቁታላችሁ አይደለ? ሰርቼ ልጆችን እያሳደግኩ ነው። በዛ ላይ ደግሞ ይሄ የመሰለኝ ኦንላይን ቢዝነስ ኦን አርጌ ወርልድ ዋይድ ቢዝነስ ሆኖ ከእህቶች እየሰራው ነው። ለእናንተ ደግሞ ግብዣችን ነው የተጋብዙልን የምንለውና እስከዛ ነው የሚጀምረው። ሳይን አድርጉ ነው የምለው። ትልቁ ጊፍቴ ሳይን አድርጉና ተማሩ ከዜሮ የነፃነት ስል መጀመሪያ። ከዛ በኋላ ያለውን ደግሞ ታዩታላችሁ። እና አይንዬ ቴንኪዩ አልሚያ አመሰግናለሁኝ። ያው እንደነገረቻችሁ ሁላችንም ተሰደን የመጣ ነው እንግዲህ ለለውጥ ነው አይደለም። እንግዲህ የአደጋገር ደግሞ ስንመጣ ራሳችንን ለውጥ እንደምናደርግ ሁሉ ለውጥ እንደምንፈልግ ሁሉ ጭንቅላታችን ላይም ለውጥ ያስፈልገናል። እርግጥ ብዙዎቻችን እንሰራለን፣ ብር እናገኛለን። ያ ብር ማግኘቱ ላይ አይደለም ዋናው። ብር አግኝተን ግን ልጆቻችን እያጣን ነው ወይ እያገኘን ነው ወይ የሚለው ነገር ዋናው ጥያቄ አለው። ሌላ ነገር ደግሞ ምናልባት የምትፈልጉትን ስራ ትሰሩ ይሆናል። ግን ያ ስራ የምትፈልጉት ስራ 8 ሰዓት ወይም 9 ሰዓት የምትሰሩ እናንተን ይፈልጋችኋል ወይ? ብዙውን ጊዜ የራሳቸውን ስራ ራሱ የሚሰሩ ሰዎች ምንድን ነው የሚቸገሩት? እነሱን ስለሚፈልጋቸው ነው። ይሄ ቢዝነስ ግን ምን ይፈልጋል? ከ1 ሰዓት እስከ 2 ሰዓት ሰርታችሁ ባክ አውቶሜት ሲስተም የሚባል ነገር አለ። እሱ ሁሉን ነገር ይጨርስልናል ማለት ነው። እኛን ይፈልጋል፣ ግን የሚፈልገው 8% ነው? 20%። ሌላውን በሙሉ አውቶሜት ሲስተም መስራት 10% ነው። እኛ ነው እንጂ እንደዛ ብሎ 10% ነው እኮ 90% እሱ ነው ቴከር የሚያደርግልን ከኛ 10ዋን። ታዲያ እንግዲህ ጎሄድ እና ይሄንን ያክል የሚረዳ እንግዲህ ሲስተም ያለበት ቢዝነስ ውስጥ ነው እየሰራን ያለ ነው። እና መስራት ለምትፈልጉ ለውጥ አዲስ ነገር መማር ለምትፈልጉ ሰዎች እንግዲህ ይኸው ተመቻችቷል። እኔ ጋር ብትፈልጉ ሁለታችንም ሜንቶር ነን። እኔ ጋር ብትፈልጉ አንቺ ጋር ብትፈልጉ አይንዬ ጋር ምንም ችግር የለም። ሳይን አፕ አድርጋችሁ የምትፈልጉትን ነገር እንረዳችኋለን። እኛም ሰዎች ረድተውን የደረስነው እናንተም ደግሞ የምትፈልጉትን ነገር ሜንቶር እናረጋችኋለን እላለሁኝ። ለዛሬ ይበቃናል። እግዚአብሔር ቢፈቀድና ብንኖር ደግሞ ነገ እንገናኛለን። መልካም ምሽት ለሁላችሁ፣ መልካም ቀን ለሁላችሁ። ቻው።